ሰላም ሰላም የተወደዳችሁ የእግዚአብሔር ቤተሰቦች ሰላም ለእናንተ ይሁን። ፓስተር እንድሪያስ ነኝ። እንደምናችሁ? እግዚአብሔር ስሙ የተባረከ ይሁን። ዛሬ ደግሞ እግዚአብሔር በውስጤ ላይ ያመጣውን መልእክት ወደ እናንተ ይዤላችሁ መጥቻለሁ። አጠር ያለ ጸሎት እንጸልያለን። ቅዱስ አባት ሆይ እናመሰግንሃለን፣ እናከብርሃለን። እግዚአብሔር አባት ሆይ ዛሬ ደግሞ ሐሳብን ታካፍለን ስለወደድክ ስምህ ይባረክ። እግዚአብሔር ሆይ ዛሬ በዚህ ቃል የማይፈወስ፣ ዛሬ በዚህ ቃል የማይጽናና፣ ዛሬ በዚህ ቃል ካለበት የማይወጣ ሰው ስለማይኖር አመሰግንሃለሁ። ቃሉን ላከ፣ ፈወሳቸው፣ ከመከራቸው ሁሉ አዳናቸው ተብሎ ተጽፏል። እግዚአብሔር ሆይ ቃል ከመከራ ያድናል። ቃል እግዚአብሔር ሆይ ካለንበት ሕይወት ያወጣናል። ቃል ያጽናናናል። ቃል አቅጣጫን ያሳየናል። ቃል ብርሃን ነው። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ በዚህ ቃል እግዚአብሔር ሆይ ወገኖቼ እንድትናገር እኔንም እንድትናገር ጸልያለሁ። ክብር ላንተ ይሁን በኢየሱስ ስም አሜን። እግዚአብሔር ስሙ የተባረከ ይሁን። እግዚአብሔር መልካም አምላክ ነው። ዛሬ ሰሞኑን በዚህ ልቤ ውስጥ የሚመላለሰውን ቃል ነው ማካፈላችሁ። መልእክቴ ይሄ ነው። እግዚአብሔር በስውርም በግልጽም ሊረዳን ይመጣል። ክብር ለኢየሱስ ሲሆን እግዚአብሔር እኔና እናንተን ሊረዳ የፈለገበት ዋናው ምክንያት ምንድን ነው ከተባለ እግዚአብሔር ከፍቅሩ የተነሳ እኔና እናንተን ይረዳናል። ክብር ለኢየሱስ ሲሆን እግዚአብሔር አንቺን ስለሚወድሽ፣ እግዚአብሔር አንተን ስለሚወደ፣ በልጁ በክርስቶስ ኢየሱስ ስለተወደድን እግዚአብሔር እኔና እናንተን ሊረዳን ይመጣል። እግዚአብሔር ስሙ ይባረክ። ዛሬ ሰዎች ረዳት ከሰው እየጠበቁ ነው። ግን እውነተኛ ረዳት ግን ያለው ግን ከእግዚአብሔር ዘንድ ብቻ ነው። የሰው እርዳታ ውስን ነው። የእግዚአብሔር እርዳታ ግን ወገኖቼ ሙሉ ነው። ክብር ለኢየሱስ ሲሆን ኢየሱስ ጌታ ነው። የእግዚአብሔር ቃል እንደዚህ ይላል። የእግዚአብሔር ቃል በመዝሙር 46 ላይ ከቁጥር 1 ጀምሮ እንደዚህ ይላል። አምላካችን መጠጊያችን፣ ኃይላችን፣ ባገኘን በታላቅ መከራ ረዳታችን ነው። ስለዚህ ምድር ብትነዋወጥ፣ ተራሮች ወደ ባህር ልብ ቢወሰዱ አንፈራም። አምላካችን መጠጊያችን፣ ኃይላችን፣ ባገኘን በታላቅ መከራ ረዳታችን ነው። አሜን። እግዚአብሔር ስሙ ይባረክ። እግዚአብሔር ምናችን ነው አሉ? እግዚአብሔር ረዳታችን ነው። እግዚአብሔር ስሙ ይባረክ። እንደገና ደግሞ በኢሳይያስ 41 ላይ ቁጥር 10 ላይ እንደዚህ ይላል እኔ ካንተ ጋር ነኝና አትፍራ፣ እኔ አምላክ ነኝና አትደንግጥ፣ አበረታሃለሁ፣ ረዳሃማለሁ፣ በጽድቅ ቀኝ ደግፌ ይዛለሁ። አምላክ ነኝና አትፍራ፣ አበረታሃለሁ፣ ረዳሃለሁ። ሃሌሉያ! እግዚአብሔር ረዳት አምላክ ነው። እንደገና ደግሞ አንድ ጥቅስ ላንብብና እንቀጥላለን። እንደዚህ ይላል መዝሙረ ዳዊት 121 ላይ ከቁጥር 1 እስከ 2 እንደዚህ ይላል። ዓይኖቼን ወደ ተራሮች አነሳሁ፣ ረዳቴስ ከወዴት ይምጣ? ረዳቴ ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው። ረዳቴ አለ ዳዊት ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው። ዳዊት እርዳታ ከሰው አልፈለገም። እርዳታን የፈለገ ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው ይላል። ኢየሱስ ጌታ ነው። አሁን ያነበብኩላችሁ ክፍል በሙሉ እግዚአብሔር እኔና እናንተን እንደሚረዳ በቃሉ የተናገረበት ክፍል ነው። ኢየሱስ ጌታ ነው። ወገኖቼ እግዚአብሔር ዛሬ በስውርም ሆነ በግልጥ እኔና እናንተን ይረዳል። ለምን ይረዳል ከተባለ ስለ ፍቅሩ፣ እግዚአብሔር ስለሚወደን፣ እግዚአብሔር እኔና እናንተን ልጁ ስለሆነን፣ የእሱ ልጆች ስለሆነን፣ ሃሌሉያ እግዚአብሔር ሊረዳን ይመጣል። እግዚአብሔር ስሙ ይባረክ። ወገኖቼ እግዚአብሔር ረዳት እንደሆነ ስታውቁ ነው ነገሮች ሁሉ የሚቀየሩት፣ ነገሮች ሁሉ ወደ ቦታቸው የሚመለሱት። መጀመሪያ ግን እግዚአብሔር ረዳት እንደሆነ ማወቅ አለብን። እግዚአብሔር ስሙ ይባረክ። እግዚአብሔር ረዳት እንደሆነ ካወቅን ወገኖች ፍርሃት ከሕይወታችን ላይ ይሸሻል። ፍርሃት ከሕይወታችን ይወገዳል። እግዚአብሔር ረዳት እንደሆነ ካወቅን ወገኖቼ ዘመናችን በጭንቀት የተሞላ አይሆንም። እግዚአብሔር ረዳት እንደሆነ ካወቅን ወገኖቼ
ከሰላም ወደ ሰላም፣ ከእረፍት ወደ እረፍት ነው የምንሻገረው። እግዚአብሔር ስሙ ይባላል። ስለዚህ እግዚአብሔር ረዳታችሁ እንደሆነ መጀመሪያ ማወቅ አለባችሁ። እግዚአብሔር ረዳት እንደሆነ ካወቅን ወገኖች ነገሮች ሁሉ ይቀየራሉ። እግዚአብሔር ስሙ ይባረክ። እግዚአብሔር እኔና እናንተን ሊረዳ የሚመጣበትን ምክንያት ቶሎ ብዬ የተወሰኑ ነገሮችን ልናገር። ክብር ለኢየሱስ ሲሆን እግዚአብሔር እኔና እናንተን ሊረዳ ከሚመጣበት መንገድ አንደኛው የተጀመረውን ነገር ለማስቀጠል እግዚአብሔር ሊረዳን ይመጣል። በሕይወታችን እንደ እግዚአብሔር ፈቃድ፣ እንደ እግዚአብሔር ሐሳብ፣ እንደ እግዚአብሔር ድምፁን ሰምተን እርምጃ በወሰድንበት ነገር በሙሉ እግዚአብሔር በመሃል ላይ ባጋጠመን ነገር የተነሳ እስታካርጎ ቢሆን ቆሞ ቢሆን እግዚአብሔር ሊረዳን ይመጣል። የተጀመረውን ነገር ለማስቀጠል፣ የተጀመረውን ነገር ወደፊት ለማስኬድ እንዳይቆም እግዚአብሔር ሊረዳን ይመጣል። ክብር ለኢየሱስ ሲሆን አሜን። የተጀመረውን መንገድ እግዚአብሔር ለማስቀጠል ይመጣል። ሃሌሉያ። ምንድን ነው የጀመራችሁት? በሕይወታችሁ የጀመራችሁት ነገር አለ። በሕይወታችሁ እግዚአብሔርን ሰምታችሁ የእግዚአብሔር ሐሳብ ነው ብላችሁ የጀመራችሁት ነገር ጀምራችሁ ነገር ግን መሃል ላይ ካጋጠማችሁ ነገር የተነሳ የቆመ ነገር እንኳን ቢኖር እግዚአብሔር ያንን ነገር ለማስቀጠል እግዚአብሔር ሊረዳችሁ ይመጣል። እግዚአብሔር ስሙ ይባረክ። ማቴዎስ ምዕራፍ 14 ላይ ከቁጥር 22 ጀምሮ እንደዚህ ይላል። ወዲያውንም ሕዝቡን ሲያሰናብት ሳለ ደቀ መዛሙርቱን በታንኳ ገብተው ወደ ማዶ እንዲቀድሙት ግድ አላቸው። ወደ ማዶ እንዲቀድሙት ግድ አላቸው። ሕዝቡንም አሰናብቶ ይጸልይ ዘንድ ብቻውን ወደ ተራራ ወጣ። በመሸ ጊዜ ብቻውን በዚያ ነበር። ታንኳይቱም አሁንም በባህር መካከል ሳለች ንፋስ ከወደፊት ነበርና በማዕበል ትጨነቅ ነበር። ከሌሊቱም በአራተኛው ክፍል ኢየሱስ በባህር ላይ እየሄደ ወደ እነርሱ መጣ። ደቀ መዛሙርቱን በባህር ላይ ሲሄድ ባዩ ጊዜ ምትሃት ነው ብለው ታወቁ፣ በፍርሃትም ጮኹ። ወዲያውንም ኢየሱስ ተናገራቸውና አይዟችሁ እኔ ነኝ አትፍሩ አላቸው። ጴጥሮስም መልሶ ጌታ ሆይ አንተስ ከሆንክ በውሃው ላይ ወደ አንተ እንድመጣ እዘዘኝ አለው። እርሱም ና አለው። ጴጥሮስም ከታንኳይቱ ወርዶ ወደ ኢየሱስ ሊወርድ በውሃው ላይ ሄደ። ነገር ግን የነፋሱን ኃይል አይቶ ፈራ። ሊሰጥም በጀመረ ጊዜ ጌታ ሆይ አድነኝ ብሎ ጮኸ። ወዲያውኑም ኢየሱስ እጁን ዘርግቶ ያዘውና አንተ እምነት የጎደለ ስለምን ተጠራጠርክ አለው። ወደ ታንኳይቱም በወጡ ጊዜ ንፋሱ ተወ። በታንኳይቱም የነበሩ በእውነት የእግዚአብሔር ልጅ ነህ ብለው ሰገዱለት። አሁን ይውላቸው ወገኖች፣ እግዚአብሔር እኔና እናንተ ሊረዳበት ከሚመጣበት መንገድ አንዱ ምንድን ነው? የተጀመረን መንገድን ለማስቀጠል ነው። እዚህ ክፍል ላይ የምናየው ነገር ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ አንድ ቃል ነግሯቸዋል። ወደ ማዶ ተሻገሩ። ወደ ማዶ ምን በሉ አላቸው? ተሻገሩ አላቸው። ይሄንን ድምፅ ይዘው ይሄንን ቃል ይዘው ወደ ማዶ መንቀሳቀስ ሲጀምሩ ጌታ ኢየሱስ ክርስቶስ ደግሞ ሕዝቡን ሊያሰናበት እሱ ሕዝቡን ካሰናበት በኋላ ወደ ተራራ ወጥቶ ይጸልይ ነበር። በመጨረሻ ሰዓት ግን ደቀ መዛሙርቶች ግን የኢየሱስን ድምፅ ሰምተው መንቀሳቀስ ሲጀምሩ መጽሐፍ ቅዱስ ሲናገር ወጀብና አውሎ ንፋስ በፊት ለፊታቸው አጋጠማቸው ይላል። የጀመሩትን ጉዞ የሚገታ የጀመሩትን ጉዞ የሚያስቆም ነገር አጋጠማቸው። ወጀብና አውሎ ንፋስ። ከዚህ ወጀብና አውሎ ንፋስ የተነሳ ደቀ መዛሙርቱ ይጨነቁ ነበር ይላል። ከፊት ለፊታቸው ማዕበሉ ወደ ኋላ ይገፋቸዋል። እነሱ ደግሞ ወደፊት መሄድ ይፈልጋሉ። እንደገና ደግሞ ያ ማዕበል ደግሞ ወደፊት አትሄዱ፣ የጀመራችሁትን ጉዞ ወደፊት መቀጠል አትችሉም እያለ ወደ ኋላ ይገፋቸው ነበር። መጨነቃቸውን አይቶ ይላል መጽሐፍ ቅዱስ ኢየሱስ ክርስቶስ የጀመሩትን ጉዞ መሃል ላይ ወጀቡ አውሎ ነፋሱ ማዕበሉ እንዳስቆማቸው አውቆ ኢየሱስ በባህሩ ላይ እየተራመደ መጣ ይላል። ክብር ለኢየሱስ ይሁን። ጌታ ኢየሱስ ክርስቶስ በባህሩ ላይ እየተራመደ የመጣው ደቀ መዛሙርቶችን ሊረዳቸው ነው የመጣው። ኢየሱስ ጌታ ነው። ሊረዳቸው የመጣበት ዋናው ምክንያት ምንድን ነው ከተባለ የጀመሩትን ጉዞ የጀመሩትን መንገድ ለማስቀጠል ጌታ ኢየሱስ ሊረዳቸው መጣ።
ወገኖች ጌታ ኢየሱስ ክርስቶስ እኔና እናንተን ሊረዳ ከሚመጣበት መንገድ አንዱ ምንድነው ከተባለ የጀመረነውን ነገርን ለማስቀጠል ይመጣል። ምንድነው የጀመራችሁት? እግዚአብሔር ተናግሯችሁ ሰምታችሁ ከወጀብ የተነሳ ከማዕበል የተነሳ ከሰዎች ተጽዕኖ የተነሳ ከመናፍስቱ ዓለም ተጽዕኖ የተነሳ ከሁኔታዎች የተነሳ የጀመራችሁትን ነገር ያቋረጣችሁ፣ የጀመራችሁትን ነገር ወደ ፍጻሜ ማምጣት ያቃታችሁ፣ የጀመራችሁትን ነገር ወደ መደምደሚያ ማድረስ ያቃታችሁ፣ ዛሬ እግዚአብሔር እናንተ ለቆማችሁ፣ እግዚአብሔርን ሰምታችሁ መንገድ ለጀመራችሁ፣ እግዚአብሔርን ሰምታችሁ ቢዝነስ የጀመራችሁ፣ ስራ የጀመራችሁ፣ አገልግሎት የጀመራችሁ፣ ትዳር የጀመራችሁ፣ ብዙ ነገር የጀመራችሁ ነገር ግን መሃል ላይ ያልጠበቃችሁት ነገር አግኝቷችሁ መንገድ ላይ ለቆማችሁ ሰዎች እግዚአብሔር ሊረዳችሁ ይመጣል። ደቀ መዛሙርቶቹን የጀመሩትን መንገድ ለማስቀጠል ኢየሱስ ክርስቶስ በባህሩ ላይ እየተራመደ እንደመጣ ዛሬ እግዚአብሔር እናንተን ሊረዳ ይመጣል። የጀመራችሁትን ነገር ለማስቀጠል የተጀመረ ትዳር፣ የተጀመረ ቢዝነስ፣ የተጀመረ አገልግሎት፣ የተጀመረ ህይወትን እግዚአብሔር ለማስቀጠል ይመጣል። እግዚአብሔር ስሙ ይባረክ። ለዚህ ነው ፊልጵስዩስ ላይ ምዕራፍ 1 ላይ ሐዋርያ ጳውሎስ ለፊልጵስዩስ ሰዎች እንደዚህ ያላቸው፣ በህይወታቸው መልካምን ስራ መስራት የጀመረው እግዚአብሔር ኢየሱስ ክርስቶስ እስኪመጣበት ቀን ድረስ ይህንን መልካምን ስራ ከፍጻሜው ያደርሰዋል። ኢየሱስ ክርስቶስ በእናንተ የጀመረውን መልካም ስራ፣ እግዚአብሔር በእናንተ የጀመረው መልካም ስራ ኢየሱስ ክርስቶስ እስኪመጣ ድረስ ወደ ፍጻሜ ምን ያደርገዋል? ያደርሰዋል። እግዚአብሔር ስሙ ይባረክ። ጀምራችሁ በተለያየ መንገድ የቆማችሁ ምንድነው? ጀምራችሁ መንገድ ላይ የቆማችሁት ምንድነው? ጀምራችሁ ከሁኔታ የተነሳ ከነገሮች የተነሳ ጀምራችሁ አቅም አጣችሁ፣ ጉልበት አጣችሁ፣ ገንዘብ አጣችሁ፣ እውቀት አጣችሁ፣ የሰው እርዳታ አጣችሁ፣ ብዙ ነገር አጣችሁ መንገድ ላይ ለቆማችሁ ሰዎች ዛሬ መልእክቴ ይሄ ነው። እግዚአብሔር ሊረዳችሁ ይመጣል። ሊረዳችሁ የመጣው ምንድነው? የተናገራችሁ ነገርን ለማስቀጠል ወደ ፍጻሜ ለማድረስ እግዚአብሔር እኔና እናንተን ሊረዳን ይመጣል። እግዚአብሔር ይመስገን። እግዚአብሔር አንደኛው ሊረዳን የሚመጣበት መንገድ ምንድነው ከተባለ የጀመርነውን ነገርን ለማስቀጠል፣ የተጀመረውን ነገርን ለማስቀጠል እግዚአብሔር ሊረዳን ይመጣል። ክብር ለኢየሱስ ይሁን። አሜን። እግዚአብሔር ረዳታችን አምላክ ነው። ወገኖች እግዚአብሔር በሩቅ የሚያይ አምላክ አይደለም። እግዚአብሔር እስከ መጨረሻው የሚረዳን አምላክ ነው። እግዚአብሔር ስሙ ይባረክ። እግዚአብሔር ይረዳኛል በሉ ወገኖች። እግዚአብሔር ይረዳቸዋል። አምላካችን አሉ መጠጊያችን፣ ባገኘን በታላቅ መከራ አሉ ረዳታችን ነው። እግዚአብሔር ይረዳቸዋል። ሃሌሉያ ወንድሜ፣ እግዚአብሔር ይረዳሃል። ዛሬ ተነስ፣ ዛሬ ተነሽ። ዛሬ ከሁኔታ የተነሳ ከማዕበሉ የተነሳ ከወጀቡ የተነሳ የጀመራችሁትን ጉዞ ያቆማችሁ፣ ብትገፉት አልሄድ ያለ፣ ብትገፉት አልሄድ ያለ፣ ዛሬ ግን ዛሬ መልእክቴ ይሄ ነው። እግዚአብሔር እናንተን የጀመራችሁትን ነገር ለማስቀጠል እናንተን ሊረዳ ጌታ ኢየሱስ ይመጣል። እግዚአብሔር ስሙ ይባረክ። ሃሌሉያ። ሁለተኛው እግዚአብሔር እኔና እናንተን ሊረዳበት የሚመጣበት ሁለተኛ፣ በመንፈሳዊ ጦርነት ውስጥ ስንሆን እግዚአብሔር እኔና እናንተን ሊረዳ ይመጣል። እግዚአብሔር ስሙ ይባረክ። እግዚአብሔር በብዙ ውጊያ ውስጥ ላላችሁ ሰዎች፣ በብዙ የመናፍስት ዓለም ውጊያ ውስጥ ላላችሁ፣ የህይወት ውጊያ ላይ፣ በጤንነት ውጊያ፣ በቢዝነስ ውጊያ፣ በገንዘብ ውጊያ፣ በቤተሰብ ውስጥ ውጊያ ለበዛባችሁ ሰዎች እግዚአብሔር እናንተን ሊረዳ ይመጣል። እግዚአብሔር ስሙ ይባረክ። የእግዚአብሔር ቃል እንደዚህ ይላል በሁለተኛ ዜና ምዕራፍ 20 ላይ ከቁጥር 1 ጀምሮ እንደዚህ ይላል። እንዲህም ሆነ ከዚህ በኋላ የአሞንና የሞዓብና የአሞን ልጆች ከእነርሱም ጋር ሞዓናውያን ኢዮሳፍጥን ሊወጉ መጡ።
እነዚህ ሶስት ነገስታት ይሄንን የእግዚአብሔር ሰው ኢዮሳፍጥ የተባለውን ሰው ሊወጉ በድንገት ነው የመጡበት። ሳይዘጋጅ ነው የመጡበት። ሳይዘጋጅ በድንገት ሊወጉት መጡ። እንደዚህ ይላል፣ ወረኞችም መጥተው ከባህሩ ማዶ ከሶርያ ታላቅ ሰራዊት መጥቶብሃል፣ እነሆ አይንጋዲ በተባለች በሐሴሶን ታማር ናቸው ብለው ለኢዮሳፍጥ ነገሩት። ኢዮሳፍጥም ፈራ፣ እግዚአብሔርም ሊፈልግ ፊቱን አቀና፣ በይሁዳ ሁሉ ጾምን አወጀ። ይሁዳም እግዚአብሔርን ይፈልግ ዘንድ ተከማቸ። ከይሁዳ ከተሞች ሁሉ እግዚአብሔርን ይፈልጉ ዘንድ ወጡ። ኢዮሳፍጥ በይሁዳና በኢየሩሳሌም ጉባኤ መካከል በእግዚአብሔር ቤት ውስጥ በአዲሱ አደባባይ ፊት ቆመ። ቁጥር 6 እንዲህም አለ፣ አቤቱ የአባቶቻችን አምላክ ሆይ በሰማይ ያለህ አምላክ አንተ አይደለህምን? የአሕዛብን መንግስታትን ሁሉ የምትገዛ አንተ አይደለህምን? ኃይልና ችሎታ በእጅህ ነው፣ ሊቋቋምህ የሚችል የለም። ኃይልና ችሎታ በእጅህ ነው፣ ሊቋቋም የሚችል የለም። ኢዮሳፍጥ ድንገት ሳይዘጋጅ ነው እነዚህ ሊወጉት የመጡ ሶስት ኃያላን ሊወጉት የመጡ። ወረኞች መጥተው ለኢዮሳፍጥ በነገሩት ጊዜ ይላል መጽሐፍ ቅዱስ ኢዮሳፍጥም ፈራ ይላል። ፈርቶ አልተመለሰም፣ ፈርቶ አልተቀመጠም። ያደረገው ነገር ይሄ ነው። ጾመ፣ ህዝቡንም ለዚህ ነገር እንዲነሳሱ አደረገ። በእግዚአብሔር ፊት ረጅም ጊዜ መውሰድ ጀመሩ። እግዚአብሔር ፊት አንድ ነገር ኢዮሳፍጥ ይናገር ጀመረ። ጌታ ሆይ አሁን የመጣብን ወገን ታያለ፣ የመጣብን ጦር ትመለከታለ። እግዚአብሔር ወይ እየገሰገሰ ያለ ነገርን ትመለከታለ። ሊወጋን የመጣውን ነገርን ታያለ። እግዚአብሔር ሆይ ኃይልና ችሎታ በእጅህ ነው አለው። እግዚአብሔር ስሙ ይባረክ። ቁጥር 15 ላይ እንደዚህ ይላል፣ እንዲህም አለ ነቢዩ እንግዲህ እየጸለዩ እየጾሙ ሳለ ግን የእግዚአብሔር መንፈስ ወደ ኢዮሳፍጥ መጣ። እንዲህ የሚል መልእክት መጣ። እንዲህም አለ፣ ይሁዳ ሁሉ በኢየሩሳሌም የምትኖሩ አንተም ንጉሥ ኢዮሳፍጥ ስሙ፣ እግዚአብሔር እንዲህ ይላቸዋል፣ ሰልፉ የእግዚአብሔር ነው እንጂ የእናንተ አይደለም። ከዚህ ታላቅ ወገን የተነሳ አትፍሩ፣ አትደንግጡ። ሰልፉ ውጊያው የማን ነው? የእግዚአብሔር ነው። ሃሌሉያ! አያችሁ፣ ጠላት እሱ ሊወጋው ሲመጣ እግዚአብሔር ደግሞ ለኢዮሳፍጥ ሊዋጋለት እግዚአብሔር ተነሳ። ክብር ለኢየሱስ ይሁን። ወገኖች በእግዚአብሔር ስትታመኑ ነው እግዚአብሔር ለእናንተ ሊዋጋላቸው የሚነሳው። ኢዮሳፍጥ በተጨነቀ ሰዓት፣ በፈራ ሰዓት፣ በዛ ሁኔታ ውስጥ በነበረ ሰዓት እግዚአብሔር መጣና በነቢዩ በኩል እንደዚህ አለው፣ ውጊያው የእግዚአብሔር ነው። ሃሌሉያ! ውጊያው የማን ነው? የእግዚአብሔር ነው። ሃሌሉያ! ወገኖቼ እኔና እናንተ በእግዚአብሔር ስንታመን ውጊያችን እግዚአብሔር ይወስደዋል። ውጊያው የእግዚአብሔር ነው። አንዳንድ ጦርነቶች እግዚአብሔር ነው የሚዋጋልን። ወገኖቼ ዛሬ ውጊያ የበዛባችሁ፣ በስራ ቦታ ውጊያ የበዛባችሁ፣ በጤንነት ውጊያ የበዛባችሁ፣ በኑሮ ውጊያ የበዛባችሁ፣ በውጭ በውስጥም ውጊያ ለበዛባችሁ ሰዎች እግዚአብሔር እናንተን ሊረዳችሁ ይመጣል፣ ሊዋጋላችሁ። ሰልፉ የእግዚአብሔር ነው። ለዚህ ነው ዘጸአት ምዕራፍ 14 ላይ ቁጥር 14 ላይ እንደዚህ ይላል፣ እግዚአብሔርም ስለ እናንተ ይዋጋል፣ እናንተም ዝም ትላላችሁ። እግዚአብሔር ስለ እናንተ ይዋጋል። ከፊት ባህር አለ፣ ከኋላ ፈርዖን አለ፣ ከመሃል የኪዳን ሕዝብ አለ። እንዳይሻገሩ ከፊት ለፊት ባህሩ አለ፣ ከኋላ ደግሞ ወደኋላ የሚመልሳቸው ባሪያ 430 ዓመት ባሪያ ያደረጋቸው መልሶ ባሪያ ሊያደርጋቸው እየገሰገሰ ወደኋላ ከኋላቸው የሚከተላቸው አለ። እግዚአብሔር እንደዚህ ያላቸው፣ እግዚአብሔር ስለ እናንተ ይዋጋል፣ እናንተም ዝም ትላላችሁ። እግዚአብሔር ስለማን ይዋጋል? እግዚአብሔር ስለ እናንተ ይዋጋል። ወገኖች እግዚአብሔር ተዋጊ አምላክ ነው። ሃሌሉያ! እግዚአብሔር ስለ እናንተ ይዋጋልና እናንተ ዝም ትላላችሁ። ወገኖች
እግዚአብሔር ስለ አንቺ ይዋጋል። እግዚአብሔር ስለ አንተ ይዋጋል። እግዚአብሔር ሊረዳበት ከሚመጣበት ሁለተኛው መንገድ ወገኖች፣ እኔና እናንተ በጦርነት ውስጥ ስንሆን ሊረዳን እግዚአብሔር ይመጣል። እግዚአብሔር ስሙ ይባረክ። ብዙ ሰዎች በራሳቸው ኃይል ሊዋጉ ይፈልጋሉ። መንፈሳዊ ውጊያ በመንፈሳዊ መንገድ ብቻ ይሸነፋል። አያችሁ፣ በራሳችሁ ለመዋጋት ዋጋ ትክፈሉ ወገኖች። የኔና የእናንተ ውጊያ ከስጋና ከደም አይደለም፣ ከአለቆች፣ ከስልጣናት፣ ከኃይላት ከዚህ ዓለም ገዢ ጋር ነው ይላል መጽሐፍ ቅዱስ። ኤፌሶ ምዕራፍ 6ን ውጊያው ከስጋና ከደም አይደለም ይላል መጽሐፍ ቅዱስ። እንደገና ደግሞ ሁለተኛ ቆሮንቶስ ምዕራፍ 10 ላይ ከ3 እስከ 4 ላይ የምንዋጋው ውጊያ የኛ መሳሪያ አለ ስጋዊ አይደለም። መንፈሳዊ ውጊያ የበዛባችሁ ሰዎች ከመንፈሳዊ ውጊያ የተነሳ ብዙ ነገር መቋቋም ያቃታችሁ ዛሬ ወገኖች፣ እግዚአብሔር ስለ እናንተ ይዋጋል። እግዚአብሔር ስለኔና ስለናንተ ይዋጋል። እግዚአብሔር በውጊያ ውስጥ ሊረዳን ይመጣል። እግዚአብሔር ስሙ ይባረክ። ሃሌሉያ። ውጊያው ብዙ ጊዜ በአእምሮና በሐሳብ ይጀምራል። ብዙ ጊዜ ውጊያ በአእምሮና በሐሳብ ነው። ለዚህ ነው የሰይጣን ትልቁ ምሽግ የት ነው? አእምሮ ነው። ዛሬ በሐሳብ አእምሮአችሁን በማጨናነቅ የሐሰት ድምፅ አእምሮአችሁን በመያዝ አካላችሁን ይዞ ይህን ውጊያ እግዚአብሔር ሆይ ከኔ አስወግድ እያላችሁ የምትታገሉ ሰዎች ዛሬ ሁለተኛው እግዚአብሔር ሊረዳ የሚመጣበት ምክንያት ወገኖች፣ በጦርነቱ ውስጥ በውጊያ ውስጥ እኔና እናንተን ለመርዳት ይመጣል። እግዚአብሔር ስሙ ይባረክ። ሃሌሉያ። አንዳንድ ጊዜ የምንዋጋበት መንገድ ወገኖች አንዳንድ ጊዜ መቆም ነው። ለዚህ ነው ምንድነው ያላቸው? እግዚአብሔር ስለ እናንተ ይዋጋልና እናንተ ግን ጸንታችሁ ምን በሉ አለ? ቆሙ። ስትቆሙ ነው ወገኖች እግዚአብሔር ስለኔና ስለ እናንተ የሚዋጋው። እግዚአብሔር ኢዮሳፍጥን ያለው ይሄ ነው። ምን አለ? እግዚአብሔር እንዲዋጋልን አንደኛ በእግዚአብሔር ፊት ወገኖች በእግዚአብሔር መታመን፣ ሁለተኛ መጸለይ፣ ሶስተኛ መቆም ብቻ ከኔና ከእናንተ ይጠበቃል። እግዚአብሔር እንዲዋጋልን በእግዚአብሔር ታመኑ፣ ጸንታቸው ቁሙ። መጽሐፍ ቅዱስ ሲናገር የገዢ ቁጣ የተነሳብህ እንደሆን ስፍራን አትልቀቅ ይላል። ጸንታቸው ቁሙ፣ እግዚአብሔር ይዋጋላቸዋል። ሃሌሉያ። ሁለተኛው እግዚአብሔር በውጊያ ውስጥ ስንሆን በሰልፍ ውስጥ ሰልፍ ሲበዛ እግዚአብሔር እኔና እናንተን ሊረዳ ውጊያውን ሁሉ እግዚአብሔር ሊዋጋልን እግዚአብሔር ሊረዳን ይመጣል። ክብር ለኢየሱስ ሲሆን ቆሙ፣ የእግዚአብሔር ማዳንን እዩ አላቸው። መቆም አለባቸው ወገኖች። እግዚአብሔር እንዲዋጋልን በእምነት እንቆም። እግዚአብሔርን እንዲዋጋልን በምስጋና እንቆም። ውጊያውን በምስጋና ውጊያውን በመቆም ውጊያውን በመጽናት ነው ማሸነፍ የምንችለው። እግዚአብሔር ስለ እናንተ ይዋጋል። ሃሌሉያ። ወንድሜ በስራ ቦታ ላይ ሰልፍ በዛብህ፣ በኑሮ ሰልፍ በዛብህ፣ በጤንነት ሰልፍ በዛብህ፣ በኢኮኖሚ ሰልፍ በዛብህ፣ በቤተሰብ ዙሪያ ላይ ሰልፍ በዝቶባቸዋል። ውጊያው የእግዚአብሔር ነው። እግዚአብሔር ስለ እናንተ ይዋጋል። እናንተን ሊረዳ ከሚመጣበት ሁለተኛው መንገድ እግዚአብሔር ስለ እናንተ ለመዋጋት እግዚአብሔር ይመጣል። እግዚአብሔር ስሙ ይባረክ። ሃሌሉያ። ውጊያው የእግዚአብሔር ነው። የእኛ ስራ መቆም፣ መጸለይ፣ መታመን ብቻ ነው። ድል በምስጋናና በእምነት ይመጣል። ክብር ለኢየሱስ ይሁን። ድል በምስጋናና በእምነት ይመጣል። እነ ኢዮሳፍጥ ድልን ያገኙት በምስጋና ነው። ሃሌሉያ። በምስጋና ውጊያው አለ፣ ሰልፉ አለ፣ ግን በምስጋና ሃሌሉያ። ክብር ለኢየሱስ ይሁን። ጌታ ሆይ ሰልፉ ያንተ ነው፣ አመሰግንሃለሁ በሉት። ሰልፉ ያንተ ነው። ውጊያ ለበዛባችሁ ሰዎች ዛሬ መልእክቴ ይሄ ነው። ውጊያው
ድሉ የእናንተ፣ የሚዋጋላችሁ ግን እግዚአብሔር ነው። እግዚአብሔር ስሙ ይባረክ። ሃሌሉያ። የእግዚአብሔር ቃል በዳንኤል ላይ ዳንኤል ምዕራፍ 10 ላይ ዳንኤል ስለ እስራኤል በጾም ሆኖ በሚማልድበት ጊዜ የፋርስ መንግሥት አለቃ መንፈስ የጸሎቱ መልስ እንዳይደርስ በተቋቋመው ጊዜ በጣም የሚገርም ነገር አለ። ምዕራፍ 10 ቁጥር 13 እንደዚህ ይላል፣ የፋርስ መንግሥት አለቃ ግን 21 ቀን ተቋቋመኝ፣ እነሆ ከዋነኞች አለቆች አንዱ ሚካኤል ሊረዳኝ መጣ። አያችሁ፣ ዳንኤል በጾም በጸሎት በነበረ ሰዓት እግዚአብሔር ጸሎቱን ለዳንኤል መለሰለት። ነገር ግን ከሰማይ የመጣውን ይሄንን መልስ ዳንኤል ጋር እንዳይደርስ የፋርስ አለቃ መንግሥት ይሄ መንፈስ እሱ ጋር እንዳይደርስ ግን 21 ቀን ተቋቋመ ይላል መጽሐፍ ቅዱስ። ነገር ግን የፋርስ መንግሥት አለቃ ግን 21 ቀን ተቋቋመኝ፣ እነሆ ይላል ከዋነኞች አለቆች አንዱ ሚካኤል ሊረዳኝ መጣ። ሃሌሉያ። ሊረዳኝ ምን አደረገ? መጣ። የጸሎቱ መልስ እጁ ላይ እንዳይገባ ነገሩ ለማዘግየት የወጣውን ነገሩ ወደሱ እንዳይደርስ የከለከለውን ሊመታለት አንዱ ሚካኤል ሊረዳኝ መጣ አለ። ክብር ለኢየሱስ ይሁን። ዛሬ እግዚአብሔር ሊረዳችሁ ይመጣል። አሜን። እግዚአብሔር የእናንተን ጸሎት የእናንተ የሆነው ነገር ወደ እናንተ እንዳይደርስ ነገራችሁን የሚያዘገይ የእናንተ የሆነውን ነገር ወደ ሌላ ቦታ ዳይቨርት የሚያደርግ እናንተ እጅ ላይ እንዳይገባ ዘመንን እየበላ ጊዜያችሁን እየበላ በጊዜው እናንተ ጋር እንዳይገባ ነገርን በሚያዘገየው ነገር ላይ እግዚአብሔር ጣልቃ ገብቶ ወገኖቼ እናንተን ለመርዳት ይመጣል። ክብር ለኢየሱስ ይሁን። ዳንኤልን ሊረዳኝ አለ መጣ። ክብር ለኢየሱስ ይሁን። ወገኖቼ እግዚአብሔር ሊረዳችሁ ይመጣል። እግዚአብሔር ሊረዳችሁ ይመጣል። ዛሬ በውጊያ ውስጥ ናችሁ ያላችሁት። በምን ውስጥ እንዳላችሁ አላውቅም። በምን ውስጥ እንዳላችሁ፣ በሰልፍ ውስጥ ያላችሁ ሰዎች እግዚአብሔር እናንተን ሊረዳ ይመጣል። ሃሌሉያ። እግዚአብሔር እናንተን በውጊያ ውስጥ ላላችሁ፣ በሰልፍ ውስጥ ላላችሁ፣ ከሰልፉ የተነሳ ከውጊያው የተነሳ አገልግሎት ያቆማችሁ፣ ከሰልፉ የተነሳ ከውጊያው የተነሳ ወደኋላ እያፈገፈጋችሁ ላላችሁ ሰዎች፣ ከውጊያውና ከሰልፉ የተነሳ እጅና እግራችሁን አጣጥፋችሁ የተቀመጣችሁ፣ ከሰልፉ የተነሳ ወደኋላ እያፈገፈጋችሁ ላላችሁ ሰዎች እግዚአብሔር እናንተን ሊረዳ ይመጣል። ሰልፉ የእግዚአብሔር ነው፣ ውጊያው የእግዚአብሔር ነው ይላል። ለዮሳፍጥ እንደተዋጋ ለዳንኤል እንደተዋጋ እግዚአብሔር ለእናንተ ይዋጋላችኋል። ሃሌሉያ። ሰልፉ የእግዚአብሔር ነው፣ ውጊያው የእግዚአብሔር ነው። ወንድሜ አንተ ትታገል፣ እህቴ ትታገይ፣ ሰልፉ እግዚአብሔር ነው። እግዚአብሔር ስለ እናንተ ይዋጋል። ክብር ለኢየሱስ ሲሆን ውጊያው የእግዚአብሔር ነው። ውጊያው የእግዚአብሔር ነው። ተናገሩ፣ ውጊያው የእግዚአብሔር ነው። ውጊያው የእግዚአብሔር ነው። አሜን። እግዚአብሔር ሁለተኛው ሊረዳን የሚመጣው ወገኖቼ ይሄ ነው። በመንፈሳዊ ጦርነት ውስጥ የምንሆን ሰዓት ሊረዳን እግዚአብሔር ይመጣል። አሜን። ክብር ለኢየሱስ ሲሆን ቀጣዩን ደግሞ እንቀጥላለን። እግዚአብሔር ሊረዳን ይመጣል። ሃሌሉያ። ክብር ለኢየሱስ ሲሆን የጀመራችሁትን ነገር ወገኖች፣ የጀመራችሁትን መንገድ፣ የጀመራችሁትን ህይወት፣ የጀመራችሁትን ነገር ለማስቀጠል እግዚአብሔር ሊረዳችሁ ይመጣል። እንደገና ደግሞ ሁለተኛ ደግሞ በመንፈሳዊ ጦርነት ውስጥ ላላችሁ ሰዎች እናንተንም ሊረዳ ጌታ ይመጣል። ለኢዮሳፍጥ በውጊያ ውስጥ ያለ እግዚአብሔር ሊረዳው እንደመጣ፣ ዳንኤልን ሊረዳው እንደመጣ እግዚአብሔር እናንተንም ሊረዳቸው ይመጣል። ክብር ለኢየሱስ ይሁን። ቀጣዩን እግዚአብሔር ቢፈቅድ በሕይወት ብንኖር ቀጣዩን እንቀጥላለን። አጭር ጸሎት እንጸልያለን። ቅዱስ አባት ሆይ እናመሰግንሃለን፣
እናከብረሃለን። እግዚአብሔር ሆይ አምላካችን፣ መጠጊያችን፣ ኃይላችን ባገኘንበት ታላቅ መከራ ረዳታችን ነው ተብሎ ተጽፏል። እግዚአብሔር ሆይ ዳዊት አለ ዓይኖችን ወደ ተራሮች አነሳው፣ ረዳቴስ ከወዴት ይምጣ? ረዳቴ ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው እንዳለ። እግዚአብሔር ሆይ አንተ ረዳታችን ነህ፣ አንተ አጋዣችን ነህ። እናመሰግንሃለን። ዛሬ እግዚአብሔር ሆይ የተጀመረውን መንገድ የተጀመረውን ጉዞ በሕይወታችን ላይ የተጀመሩ መልካም ነገሮችን ለማስቀጠል ልትረዳን ልትመጣ ስለወደድክ ስምህ ይባረክ። በመንፈሳዊ ጦርነቱ ውስጥ ላሉ እግዚአብሔር ልትረዳቸው ዛሬ ስለመጣ አመሰግንሃለሁ። ውጊያው የኔ ነው ስላልክ ስምህ ይባረክ። ሰልፉ የእግዚአብሔር ነው። እግዚአብሔር ስለ እናንተ ይዋጋልና ጸንታችሁ ቁሙ ተብሎ እንደተጻፈ እግዚአብሔር ለእህቶቼ ተዋጋ፣ ለወንድሞቼ ተዋጋ፣ ለእህቶቼ ተዋጋ፣ ለወንድሞቼ ተዋጋ፣ ለአባቶቼ ተዋጋ፣ ለወጣቶች አንተ ተዋጋላቸው። በስራ ውስጥ ላለ ሰልፍ፣ በኑሯቸው ውስጥ ላለ ሰልፍ፣ በጤንነታቸው ውስጥ ላለ ሰልፍ፣ በአገልግሎታቸው ላለ ሰልፍ ሁሉ እግዚአብሔር ወይ አንተ እንድትዋጋላቸው ጸልያለሁ። እግዚአብሔር ወይ በገንዘባቸው ላይ ያለ ውጊያ፣ በጤንነታቸው ላይ ያለ ውጊያ፣ በልጆቻቸው ሕይወት ላይ ያለ ውጊያ በጌታ በኢየሱስ ስም እንዲቆም ጸልያለሁ። በናዝሬቱ በጌታ በኢየሱስ ስም እንዲቆም ጸልያለሁ። ማንኛውንም ወጀብ እግዚአብሔር ሆይ በጉዟቸው ላይ ፍጻሜያቸው ላይ እንዳይደርሱ፣ ወደ ተናገርከው ነገር እንዳይደርሱ መሃል ላይ የገባ ወጀብ በስም ስልጣን ጸጥ እንዲል ጸልያለሁ። በኢየሱስ ስም ይሄ ወጀብ ጸጥ እንዲል ጸልያለሁ። ይሄ ማዕበል ጸጥ እንዲል ጸልያለሁ። በሕይወታቸው ላይ ያለ ማዕበል፣ በኑሯቸው ላይ ያለ ማዕበል፣ በቢዝነሳቸው ላይ ያለ ማዕበል፣ በጤንነታቸው ላይ ያለ ማዕበል፣ በአገልግሎታቸው ላይ ያለ ማዕበል፣ በስራቸው ላይ ያለ ማዕበል በጌታ በኢየሱስ ስም ጸጥ እንዲል ጸልያለሁ። በኢየሱስ ስም ይሄ ወጀብና አውሎ ንፋሱ በኢየሱስ ስም ጸጥ እንዲል ጸልያለሁ። የመከራ ማዕበል ጸጥ ይበል። የበሽታ ማዕበል ጸጥ ይበል። የችግር ማዕበል ጸጥ ይበል። የጭንቀት ማዕበል ጸጥ ይበል። ግራ የሚያጋባ ማዕበል በኢየሱስ ስም ጸጥ እንዲል ጸልያለሁ። እናመሰግንሃለን። ክብር ሁሉ ለአንተ ይሁን በጌታ በኢየሱስ ስም አሜን፣ 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 አሜን። እግዚአብሔር ሊረዳችሁ ይመጣል። ተባረኩ። አሜን።